በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በዛሬው የዕለተ እሁድ ዝግጅታችን የስፔሻል ፎርሱ ሰው የጀግናው ኮሎኔል ካሳዬ ታደሰ አባሰራ ኮካ የጀግንነት ታሪክን ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። የስፔሻል ፎርሱ ሰው ኮሎኔል ካሳዬ ታደሰ አባሰራ ኮካ በጋዜጠኛ ወንድወሰን መኮንን በላይ የተዘጋጀ። የአዲስ አበባ ሰማይ ገና ከንጋቱ ጥርት ብሏል። በሰማያዊው ሰማይ ላይ የጥጥ ክምር የመሰሉ ቁልሎች አልፎ አልፎ ይታያሉ። አዋፋት እንደልባቸው ላይና ታች እያሉ ሰማዩን ይቀዝፉታል። በአየር መንገዱ አካባቢ ጸጥታ ሰፍኗል። የኢትዮጵያ አየር መንገድ እንደወትረው የበረራ ትኬት የቆረጡ ተሳፋሪዎችን በስም እየጠራ ወደ ውስጥ በማስገባት እንግዳ ማረፊያ ላይ ሆነው እንዲጠብቁ እያደረገ ነው። ተጓዦች የሚተላለፈውን መልእክት አዳምጡ። በመቀጠል ደግሞ በእንግሊዘኛ ለውጥ ዜጎች አቴንሽን ፓሴንጀርስ የሚለው መልእክት በተደጋጋሚ ተላለፋል። በተለያየ አቅጣጫ የሚሄደው ተሳፋሪ በጥድፊያ ይተራመሳል። የኢትዮጵያ አየር መንገድ በተደጋጋሚ ጊዜ ለመጥለፍ ወይንም አውሮፕላናችንን ለማውደም ኤርትራ አረባዊት ናት መገንጠል አለባት ብሎ የትጥቅ ትግል ያወጀው ጀብሃ በነ ግብጽና ሌሎች አረብ ሀገራት እየተረዳ የተለየ ወታደራዊ ስልጠና የወሰዱ ጠላፊዎችን እንዳሰማራ መረጃው ለኢትዮጵያ መንግስትና ለደህንነቱ ቢሮ ከደረሰ ቆይቷል። መንግስት አውሮፕላኖችን ከጠላፊዎች ለመከላከልና ለመጠበቅ የኢትዮጵያን የበረራ ደህንነት በልዩ ኃይሎች ማለትም ስፔሻል ፎርስ አየር ወለድ ከአየር ኃይልና ከባህር ኃይል የተውጣጡ ልዩ ኮማንዶዎችን በእስራኤል ስፔሻል ፎርሶች የጸረ ጠለፋና መከላከል ትምህርት አሰልጥኖ ወደ ስራ ገብቷል። የመጀመሪያው የኢትዮጵያ ስፔሻል ፎርስ እና የበረራው የደህንነት ዋና አዛዥ ያኔው ሻምበል ካሳ ገብረ ማርያም በኋላ ኮሎኔል ካሳ ገብረ ማርያም ይህንን ግዳጅ ተቀብለው ስውሮቹን ሰዎቻቸውን አሰማርተዋል። አዛዡ ኮሎኔል ካሳ ገብረ ማርያም በቦሌ አየር ማረፊያ ቢሮዋቸውን ከፍተው ቀንና ሌሊት ጥብቅ ቁጥጥርና ክትትል ያደርጋሉ። የስፔሻል ፎርስ ሰው የዕለት በረራ ተረኛ ስለሆነ በስፍራው አስቀድሞ ተገኝቶ ወጪ ገቢውን በእርጋታ በአይኑ መቃኘትና መፈተሽም ይዞታል። በበረራ ቁጥር ዳሽ ላይ የተመዘገባችሁ ትኬታችሁን እያሳያችሁ ለፉ የሚለው የአየር መንገዱ መልእክት ሲሰማ መንገደኛው ሻንጣውን ይዞ ወደ ውስጥ ለፍተሻ ገባ። ፍተሻም ተደረገ። ምርጡ የስፔሻል ፎርስ ኮማንዶ መንገደኛ መስሎ ተመሳስሎ እያንዳንዱን የመንገደኛውን እንቅስቃሴ በአይኑ መቆጣጠሩን ቀጥሎበታል። የተሰማራው ጠላት አደን ላይ ስለሆነ የሚገባለትን ኢላማ ነቅቶ ይጠብቃል። የስፔሻል ፎርስ ሰው በስፖርትና በኮማንዶ ትምህርት በተገነባው ግዙፉ ቁመናው ሚስጥራዊ ሻንጣውን አንጠልጥሎ ከወዲያ ወዲህ እየተንጎራደደ ተልእኮውን ልዩ ስለሆነ ዙሪያ ገባውን በንቃት ያማትራል። አለቃውን በቅርብ ርቀት አያቸው፣ እሳቸውም አዩት። ንግግር የለም፣ በጥቅሻ ብቻ ተግባቡ። ስራ ላይ ናቸውና ሀገር ጥበቃና አገር አድን ስራ ላይ። ሁለቱም ሙሉ የሲቪል ልብስ ከክራቫት ጋር አድርገው ዘንጠዋል። እነዚህ ሰዎች ያየ ማንም መንገደኛ ወታደሮች ያውም ስፔሻል ፎርሶች ናቸው ብሎ ሊገምት አይችልም። እነሱ በአውሮፕላን ጣቢያው አካባቢና አውሮፕላኑ ውስጥ ከገቡ በኋላም የተለየ ስራ አላቸው። የሀገር ጠላት አውሮፕላኑን ተሳፋሪዎችን ለመተናኮል ከሞከረ በሰውም በንብረትም ላይ አደጋ ሳያደርስ በፊት ተኩላዎቹን ፈጥነው ይቀልቧቸዋል። ለዚህ ደግሞ በቂ ወታደራዊ እውቀቱ አላቸው። ቦይንግ 707 ለበረራ ዝግጁ ሆኖ ይጠብቃል። አዳኙ ተኩላ በእለቱ በተመደበበት አውሮፕላን የሚበር ስለሆነ መንገደኞች መግባት ሲጀምሩ ንስር አይኑ እየተቅለበለበ ሁሉንም ተሳፋሪ እያየ አጠራጣሪ ያላቸው ላይ ትኩረት አድርገዋል። የአውሮፕላኑ አስተናጋጆች የተሳፋሪዎቹን ትኬትና መድረሻ እያረጋገጡ እንኳን ደህና መጣችሁ እያሉ ወደ ውስጥ እያስገቧቸው ነው።
ተኩላው ወደ አውሮፕላን ውስጥ ገባና ተመልሶ ልክ ቀንደረሳ አይነት ፈጥኖ ወረደ። ፊታቸው የማይፈታው ቆፍጣናው አለቃው ሲቪል ልብሳቸውን ለብሰው ከውጭ ራቅ ብለው ቆመው ሁኔታዎችን ይቆጣጠራሉ። ረጅም ደንዳና በስፖርት የተገነባ ሰውነትና ግርማ ሞገስ አላቸው። እስራኤል አሜሪካ ተልከው የስፔሻል ፎርስ ትምህርት ተምረዋል። ዩጎዝላቪያ የመረጃ ትምህርት ተከታትለዋል። ከአውሮፕላን በተደጋጋሚ የፓራሹት ዝላይ አድርገዋል። ስማቸውን የገነነ በሰራዊቱ የተወደደ የተጨበጨበላቸው ወታደር ነበሩ። የያኔው ሻምበል ካሳ ገብረ ማርያም የበኋላው ኮሎኔል የውትድርና ውሃ ልክ ተደርገው የሚወሰዱ በአሜሪካኑ ስፔሻል ፎርስ ትምህርት ቤት ካሮሊናና ፎርት ኖክስ በእስራኤሎቹ የጸረ ጠላፊዎች ትምህርትና የበረራ ደህንነት ያጠኑ ስለሆኑ ከቤተ መንግስቱ ጀምሮ በመከላከያም በእኚህ ሰው ላይ ታላቅ እምነት አለ። የንጉሱ አጃቢ በመሆን ብዙ ሀገራት አብረው በረዋል። ታላቅ ሰው ከመከላከያ በተሰጣቸው ትዕዛዝ መሰረት የኢትዮጵያን ስፔሻል ፎርስ ድሬዳዋ ላይ አቋቁመው 75 ወታደሮችና የበታች ሹሞች እንዲሁም 8 መኮንኖች በእስራኤል ስፔሻል ፎርሶች ማለትም ልዩ ኃይል እጅግ ከባድ የተባለውን ስልጠና ድሬዳዋ ላይ ለዓመታት እንዲወስዱ አድርገዋል። ከነዛ ብቁ ወታደሮች ውስጥ አዛዡ አይናቸው የጣሉበት ምርጥ ኮማንዶ አለ። ያ ጥቁር ግስላ ደም ሸቶታል እንዳለው አለማየሁ እሸቴ በረራ ደህንነት ሲቋቋም ለዚህ ስራ ያስፈልጉኛል ብለው ከመረጧቸው ጥቂት ሰዎች ውስጥ አንዱ እሱ ነው። ተብሎ የኢትዮጵያ በረራ ደህንነት ሲጀመር ስራውን ለማየትና ፍተሻ ለማድረግ በአውሮፕላን የበረሩት 3 ሰዎች ብቻ ነበሩ። ሻለቃ ካሳ ገብረ ማርያም፣ የአስር አለቃ ካሳዬ ታደሰ፣ መቶ አለቃ ግዛቸው ወንዲራድ የሐረር አካዳሚ 8ኛ ኮርስ ምሩቅ የስፔሻል ፎርስ መኮንን በኋላ ካፒቴን ደረጃ የደረሱ የጦር ሄሊኮፕተሮችና አውሮፕላኖች አብራሪ። የስፔሻል ፎርሶች ስራ ሀገራዊ ደህንነት ከውስጥና ከውጭ በመጠበቅ በኩል ሌላው ሰው ሊያየውና ሊገነዘበው የማይችል ሚስጥራዊነት የተላበሰ ማለትም ኮቨርት ኤንድ ኦቨርት ነው። በሽፋንም በግልጽም ይሰራሉ። እንደየሀገራቱ ቢለያይም ስፔሻል ፎርሱ ማለትም ልዩ ኃይሉ አየር ወለዱ ኮማንዶው ጸረ አማጽያንና ጸረ አሸባሪ ዘመቻዎችን፣ ድብቅና ሽሽግ ዘመቻዎችን፣ በውጭ ሀገራት የውስጥ ጥበቃዎችን፣ ቀጠኛ እርምጃዎችን፣ ታጋቾችን የማስለቀቅ፣ የአደንዛዥ እጽ አዘዋዋሪዎችን የማደን፣ ከፍተኛ ዋጋ ያላቸው ኢላማዎች ላይ ማተኮር፣ ተፈላጊዎችን ማደን፣ የደህንነት ዘመቻዎችን፣ ተነቃናቂ ዘመቻዎችን፣ ኢመደበኛ ጦርነቶችን ያካሂዳሉ። ግዳጃቸው ከመደበኛው ሰራዊት የተለየ ነው። ለዚህ ነው ልዩ ኃይሎች ልዩ የሚሆኑት። በጥቂት ኃይል ትልቅ ግዳጅ እንዲፈጽሙ ሆነው ነው የሰለጠኑት። የተዋጣላቸው ወታደሮች ናቸው። በሌላውም ዓለም ይሄው ነው። ስራቸውና ተልኳቸው ሀገራዊና መንግስታዊ ሚስጥር ስለሆነ አይነገርም። በእኛም ሀገር ተልኳቸው በውጭም ሆነ በውስጥ ኢትዮጵያን ከቅርብም ሆነ ከሩቅ የጠላት ሴራና አደጋ መከላከልና ነቅቶ መጠበቅ ነው። በዛን ዘመን ኢትዮጵያ በጥራትና በብቃት የሰለጠኑ አንዱ ለብዙ ጠላት የሚባሉ 80 ስፔሻል ፎርሶች፣ አንድ ሻለቃ የአየር ወለድ ጦር፣ ማሪን ኮማንዶዎች፣ የፈጥኖ ደራሽ ኮማንዶዎች ነበሯት። ግዳጃቸውም የተለያየ ነበር። ስፔሻል ፎርሶቹ የተኩስ፣ የፈንጅ፣ የእጅ በእጅ ውጊያ፣ የስልት፣ የሬዲዮ መገናኛ፣ ካርታና ኮምፓስ፣ ሾፌርነት፣ መለስተኛ የሕክምናና የመጀመሪያ እርዳታ፣ የመረጃ ትምህርት፣ ከአውሮፕላን በፓራሹት መውረድ፣ መረጃና ስለላ ጥንቅቅ አድርገው የተማሩ ኮማንዶዎች ናቸው። አሰልጣኞቹ ደግሞ የእስራኤል ስፔሻል ፎርስ አባላት ናቸው። ሻለቃ አብኖንና ሰርጀንት ሜጀር ወይም ሻለቃ ባሻ ሻይ። ምህረት የለሽ ስልጠናው ብቁ መኮንኖችና ወታደሮችን ፈጥሯል። እስራኤሎች ቀጥቅጠው አሰልጥነው ብቁ ሙያተኛ ልዩ ተዋጊ ወታደር መፍጠር ይችሉበታል። የስፔሻል ፎርስ ሰው ሌላው አብሮት ለበረረ የተመደበው ጓዱ ስለዘገየበት መቁነጥነጥ ጀምሯል። ሰውየው አልመጣም። ስለዚህም ለብቻው መብረር ግዴታው ሆነ። መንገደኞቹን ደጋግሞ በአይኑ ፈተሻቸው። ከአለቃው ጋር በጥቅሻ ተለያዩ። አንበሳ ያደኑ ይቅናህ በሰላም ተመለስ አይነት መልእክት እንደሆነ ገብቶታል። ወደ አውሮፕላን ውስጥ ገባ። የተኩላውን ንስር አይን 2 ወዝ ልውጥ ወንዶች ላይ አነጣጠረ። እግራቸው ሉጫ ሆነው ወደ ቀይነት የተለወጠ፣ ፊታቸውን ቀይ ሆኖ የገረጣና ምጥጥ ያሉ ሰዎች። እንግዲህ አለ ነገር ሲል ተጠረጠረ። እነዚህ አረቦች መሆን አለባቸው አለ ተኩላው ለራሱ። ቀልቡ አልወደዳቸውም። ነፍሲያው አንዳች ነገር ሹክ ሳትለው አልቀረችም። ፈጠን ብሎ ትንሿን ሻንጣውን ይዞ ወደ አውሮፕላኑ መጸዳጃ ክፍል አመራና ገብቶ በሩን ዘጋ። አሁንም ለራሱ የዛሬው ነገር አላማረኝም ለሁሉም አለና ሻንጣውን ከፍቶ መሳሪያውን አውጥቶ ቀባብሎ በጎኑ ሻጥ አድርጎ ትንሿን ሻንጣውን ይዞ በሩን ከፍቶ ወጣና የነበረበት ወንበር ላይ ሄዶ ቁጭ አለ።
የአውሮፕላኑ የበረራ መስመር ድሬዳዋ ደርሶ ተሳፋሪዎችን አውርዶ ወደ ጅቡቲ በሮ እንደገና የመመለስ በረራ ማድረግ ነው። አውሮፕላኑ ሞተሩን ሲያሞቅ ቆይቶ ወደ መንደርደሪያው ማኮኮቢያው ረጅም አስፋልት መግባት ጀመረ። ከጥቂት ደቂቃዎች በኋላ አፍንጫውን አሽሎ እየተምዘገዘገ ከምድር ተላቆ አየር ላይ ዋለ። ከፍታው እየጨመረ ሄደ። ልክ አዋሽ ወንዝ አካባቢ ሲደርስ ከተሳፋሪዎቹ መሃል ያውም ተኩላው ከጠረጠራቸው አንዱ ድንገት ብድግ ብሎ ወደፊት በመራመድ ወደ አውሮፕላኑ አብራሪ ኮክፔት ሲገባ ተኩላው ተምዘግዝጎ ደረሰና ከጀርባ ማጅራቱን ይዞ አነቀው። አብራሪው ካፒቴን ቀጠላ ዞር ብለው ተው ካሳዬ ሲሉት እሺ ብሎ ትዕዛዛቸውን አክብሮ ተመልሶ ወንበሩ ላይ ቁጭ አለ። ጠላፊው ድምጽ ማጉያውን አንስቶ አውሮፕላኑ መጥለፉና ጉዞው ወደ የመን መሆኑን ተናገረ። ምናልባት ካፒቴን ቀጠላ ተው ያሉኝ አውሮፕላኑ በበረራ ላይ ያለ ፓምፕ ማለትም ከፍና ዝቅ አድርገው ሲነዱ ጠላፊው መሳሪያውን ይጥላል ብለው ይሆናል ብሎ ተኩላው አሰበ። ጠላፊው መሳሪያውን እንደገና አውሮፕላኑ ቀይ ባህርን አቋርጦ የመን ግዛት ገባ። ወደ ማረፊያው እየተቃረበም ሄደ። ኤደን አየር ማረፊያ ሲደርስ ሌላው ጠላፊ ብድግ ብሎ መሳሪያ በሳፋሪው ላይ ሲደግን ተኩላው አውቶማቲክ ሽጉጥን አወጣና አነጣጥሮ ምላጩን ሳበው። ደረቱን መትቶ ገለበጠው። አንበሳው የኢትዮጵያ ልጅ። በዚህ መሃል አውሮፕላኑ አርፈው ሰራተኞቹ በሩን ከፍተው ከታች የመውረጃ መሳልሉ ሲቀርብ ተሳፋሪው በግርግሩ መሃል ግልብጥ ብሎ እየተንደረደረ ወረደ። ኮክፔት የነበረው ጠላፊ የመንገደኞቹን መውረድ ሲያይ ተንደንድሮ ቦምቡን በእጁ ጨብጦ ይዞ ቀለበቱን ሊነቅል ሲል የስፔሻል ፎርሱ ተኩላ ፊት ለፊት አነጣጥሮ ደጋግሞ ተኮሰና ደረቱን መትቶ ገለበጠው። መራዡ ተኳሽ። የሀገር ጠላት አፍጥጦ ሲመጣ እንዲህ ምሱን መስጠት ግድ ነው። እጥፍጥፍ ያለው እንደ ኩታ ልብስ አተኳኮሱ አንጀት የሚያርስ ማለት እንዲህ ነው። የዓለማየሁ እሸቴ ያ ጥቁር አንበሳ ደም ሸቶታል የሚለው ዘፈን ተኩላውን ትዝ ሳይለው አልቀረም። የታባቱስና እንዴት ያደርጋል እንግዲህ መጡብን እንጂ አልሄድንባቸውም እያለ በውስጡ አጉረመረመ። አንድ ብቻውን በበረራ ደህንነት ጥበቃነት በሮ ሁለቱን የኢትዮጵያ ጠላቶች በአየር ላይ ተኩሶ መሬት አነጠፋቸው። የጠላፊዎቹ ቦምብ ፈንድቶ ቢሆን ኖሮ አውሮፕላናችን ይጋያል፣ ሲቪል ተሳፋሪውም ያልቅ ነበር። የስፔሻል ፎርሱ ጀግና ካሳዬ ታደሰ፣ ኮሎኔል ካሳዬ ታደሰ ሀገርን ከውርደት ንጹሃንን ከእልቂት ሀብታችንም ከውድመት አዳነ። በጥይት የተመታው ጠላፊ በደመ ነፍስ እየተንገዳገደ ወደ መውጫው በር ሲመጣ ተኩላው ኮማንዶ እግሩን አንስቶ ደረቱ ላይ አሳረፈው። ጠላፊው በመውረጃ መሳለሉ ላይ የተንከባለለ ወርዶ መሬት ተዘረጋ። ተኩላው በፍጥነት ከአውሮፕላኑ ወርዶ መሬት ላይ ተኛና የመታኮሻ ቦታ ያዘ። ለሀገሩ ለገባው ቃል ኪዳን የታመነው ጀግናው የኢትዮጵያ ወታደር በመሬት ላይ ብቻ ሳይሆን በአየር ላይም ታሪክ ሰራ። የኢትዮጵያ አየር መንገድ መጠለፉ ታውቆ ዜናው በዓለም ታላላቅ ሚዲያዎች በፈጣን ሁኔታ ተሰራጨ። የአረብ ሚዲያዎች እነ ቢቢሲ፣ ሮይተርስ፣ ጀርመን ድምጽ ሌሎችም ዘግበውታል። ዜናቸው የኢትዮጵያ አየር መንገድ ተጠለፈ የሚል ነበር። ድንገተኛው ዜና የዓለምን ቀልብ ይሳብ እንጂ የኢትዮጵያ ስፔሻል ፎርስ አባል የሆነው አንበሳ በአውሮፕላን ውስጥ ምን እንደሰራ የነበረውን ተአምር ገና ዓለም አልሰማም ነበር። ኢትዮጵያም ጆሮዋን አቅንታ የልጇን ጉዳይ ታዳምጣለች፣ መረጃው ትከታተላለች። ወሬው ንጉሱ ጆሮ ደርሷል። የተኩላው አለቃ ቢሮአቸው ሆነው ይንቆራጠጣሉ። መከላከያ ሚኒስቴር፣ ሚኒስትሮች ምክር ቤት፣ የጦር ጀነራሎቹ የኢትዮጵያ ደህንነትና ወታደራዊ መረጃው ታምሷል። በሌሎች ሀገራት አውሮፕላን ውስጥ ለጥበቃም ቢሆን መሳሪያ ይዞ መግባት በዓለም አቀፉ የአቪዬሽን ሕግ የተከለከለ ስለሆነ ጸረ ጠላፊዎች ማለትም አንቲ ሃይጃከር ኮማንዶዎች አሰልጥነው ለማሰማራት አልደፈሩም። ብልሆቹ የኢትዮጵያ መሪዎች ግን አደረጉት። በዓለም ፊት አዲስ ታሪክ ጻፍን። እኛ ፋና ወጊነት ከኢትዮጵያ ልምድና ተሞክሮ በመነሳት በርካታ ሀገራት የበረራ ደህንነት ኮማንዶዎችን አሰልጥነው የአውሮፕላን በረራ ጥበቃ ለመመስረት በቁ። በተደጋጋሚ የኢትዮጵያን አውሮፕላን ለመጥለፍ እንዲሁም ለማጋየት ፈንጂ እስከ መጥመድ የደረሰው ጀብሃ የተባለው በአረብ ሀገራት ሲረዳና ሲታገዝ የነበረው ድርጅት ነው። የኢትዮጵያ አየር መንገድ መዳረሻ በነበሩት ዓለም አቀፍ አየር ማረፊያዎች ውስጥ አውሮፕላናችን ካረፈና ከቆመ በኋላ በእኛው ተኩላው ጥብቅ ጥበቃ ይደረግለታል።
ለመቅበር የሞከሩት ፈንጅ በስፔሻል ፎርሶቻችን የመከነበት ጊዜ አለ። አውሮፕላናችን አንድ ሀገር ሄዶ ሲያርፍ መንገደኞች ከወረዱና ከሄዱም በኋላ ፓይሎቶችና በረራ አስተናጋጆቹ ወደ ማደሪያቸው ሲሄዱ ኮማንዶቻችን ስውርና ግልጽ ጥበቃ ያደርጉለታል። በቀጣይ ቀን ከመነሳቱ በፊትም መላው አካሉ በባለሙያዎች ይፈተሻል። ዝም ብሎ መብረር የለም። በዚህ መልኩ ከብዙ የተጠነሰሱብን አደጋዎች ተርፈናል። ተኩላው በየመን አየር ማረፊያ ወርዶ መሬት ላይ ተኝቶ ሽጉጡን ደግኗል። የየመን ፖሊስ አየር ማረፊያውን በተኩስ አናወጠው። በመጨረሻም ተረጋግተው ሲቀርቡ ተኩላው ተነስቶ እጁን ሰጠ። እዛው አየር ማረፊያ ወሬው የደረሰው የኢትዮጵያ ኤምባሲ አምባሳደር ፈጥነው መጡና ተኩላውን አገኙት። አንበሳው አይዞህ መጣለሁ ብለው የየመን ፖሊሶች ተኩላውን በላንድሮቨር መኪና ከኋላ ጭነው ወደ ፖሊስ ጣቢያ እየወሰዱት እያለ ለካስ የጀብሃ ወኪሎች በየመን ፖሊስ ውስጥም ነበሩ። አንዱ ፖሊስ የተኮሰው ጥይት የተኩላውን አንገት ጨርፎ ታለፈ። ደም ፈሰሰው። ጥይቱ የዲሞፍተር ጠመንጃ ነበር። ትንሽ ሴንቲሜትር ቢጠጋ ኖሮ ወዲያው ይሞት ነበር፣ ግን በተአምር ተረፈ። ሆስፒታል ወስደው አስገቡት። አልጋ ያዘ። ዞር ብሎ ሲያይ አንደኛው ከጎኑ የተኛው ጠላፊው ነበር። ራሱን ስቷል። ተኩላው ብዙ ደም ስለፈሰሰው ራሱን ሳተ። የነቃው በስንት ቀን እንደሆነ አያስታውስም። ያ ከአካሉ የፈሰሰው የደም ጎርፍ ለሀገሩ የተከፈለ መስዋዕትነት ነው። ከሆስፒታል እንደወጣ ፍርድ ቤት አቅርበው የመን እስር ቤት አስገቡት። የኢትዮጵያ መንግስት ልኡካኖችን ወደ የመን በፍጥነት ላከ። በአዲስ አበባ በየመን የታሰረው ልጃችን ይፈታ የሚል ሰልፍ ተደረገ። የኢትዮጵያ መንግስትን በአዲስ አበባና በሌሎች ከተሞች የሚኖሩ ሀብታም የመኖችን ሰብስቦ ሂዳችሁ ልጃችንን ካላስፈታችሁ ኢትዮጵያ ውስጥ ሀብትና ንብረት አለን ብላችሁ እንዳትመጡ ብሎ በአውሮፕላን አሳፍሮ ወደ የመን ላካቸው። ኤደን እንደገቡ መንግስታቸውን አነጋግረው እስር ቤት በመሄድ ተኩላውን ጠየቁት። እንደሚፈታም ነገሩት። ከተወሰነ ቀናት በኋላ የኢትዮጵያ ስፔሻል ፎርስ እና የበረራው ደህንነት አዛዥ ሻለቃ ካሳ ገብረ ማርያም፣ የበኋላው ኮሎኔል ካሳ ገብረ ማርያም፣ ዶክተር ፍቅሩ ኒውሮሎጂ ስፔሻሊስቱ የፍትህ ሚኒስቴሩ የመን ገቡ። ተኩላው ከእስር ቤት ተፈቶ እነሱን ተቀላቀለ። ልጃቸውን ተረክበው በኢትዮጵያ አየር መንገድ በረው እሱን ድሬዳዋ እንዲቆይ አድርገው እነሱ አዲስ አበባ ገብተው ሪፖርት አደረጉ። ተኩላው ድሬዳዋ ስፔሻል ፎርስ ግቢ ሲገባ የሥራ ባልደረቦቹ የጠፍተህ ከረምክ በሚል በደስታና በሆታ ተቀበሉት። በቀጣዩ ቀን በአውሮፕላን ተሳፍሮ አዲስ አበባ እንዲገባ ትዕዛዝ ደረሰው። ሱፉን ለብሶ ሽክ ብሎ ክራቫቱን አድርጎ ተሳፈረ። አውሮፕላኑ አዲስ አበባ ቦሌ አየር ማረፊያ ደርሶም ቆመ። ተኩላው ለምን እንደተጠራ የሚያውቀው ነገር የለም። በሩ ሲከፈት የስፔሻል ፎርሱ አዛዥ ሻለቃ ካሳ ገብረ ማርያም፣ የበኋላው ኮሎኔል ካሳ ገብረ ማርያም ፈጥነው ወደ ውስጥ በመግባት አንገቱ ላይ በወርቅ የተሰራ የበረራ ተቆጣጣሪ የሚል ሀብል አጠለቁለት። አብረው ከአውሮፕላኑ ሰገነት ሲወርዱ የአየር መንገዱ ሰራተኞች ተሰልፈው መምጣቱን ይጠባበቁ ስለነበር ለጀግናው የአበባ ጉንጉን በአንገቱ ላይ ያኖሩለት። በዚህ አላበቃም። የቤተ መንግስቱ ግልጽ ማርቼዲስ እዛው ቆሞ ይጠብቃል። አዛዡ ወደ ማርቼዲሱ ይዘውት ሄዱ። በማርቼዲሱ ኋላ ጀነራል ጃግማ ኬሎ ከነ ክብር ልብሳቸው ተቀምጠዋል። ተኩላው ሲያያቸው ደነገጠ። በግልጽ ማርቼሲዱ ጋቢና ከፊት ገብተ ቆመህ እጅህን እያውለበለብክ ሰውን ሰላም እያልክ ሂድ ተባለ። ማርቼሲዱ መንቀሳቀስ ሲጀምር አዛዡና ሌሎች አጃቢዎች ከኋላ ሆነው በመኪና ተከተሉት። ተኩላው ወዴት እንደሚሄድ ምን እየተደረገ እንዳለ ያወቀውም የገባውም ነገር የለም። በእጅጉኑ ተገርመዋል። ማርቼሲዱ የቦሌን መንገድ ሰንጥቆ መስቀል አደባባይ አልፎ እስጢፋኖስ ቤተክርስቲያንን አልፎ ሽቅብ ወደ ሂልተን ሆቴል መንገድ አቀና። ጉዞውን ቀጥሎ ቤተ መንግስት ግቢ ገባና ቆመ። ጀነራል ጃጋማ ወረዱ። እሱም ውረድ ተባለ። እነ ሻለቃ ካሳ ገብረ ማርያም ሌሎችም ከኋላ የነበሩት ወረዱ። ግቢው በክብር ዘበኛ አጃቢዎች ተሞልቷል። የመከላከያ ታላላቅ ጄኔራሎችም የክብር ልብሳቸውን እንደለበሱ ተገኝተዋል። በል በዚህ ደረጃ ውጣ ተባለ። ሌሎች ከኋላው ይከተላሉ። ደረጃውን ወጥቶ ሲጨርስ በሰፊው የተነጠፈ ቀይ ግምጃ ምንጣፍ አለ። ከፊት ለፊት ንጉሰ ነገስቱ ጃንሆይ ዙፋናቸው ላይ በታላቅ ግርማ ሞገስ ተቀምጠዋል። ጎንበስ በል ዝቅ በል ጉልበት ሳም የሚለው ድምጽ ግራ ቀኝ አስተጋባ። የተባለውን አደረገ። ሲቪል ቢለብስም ወታደራዊ ሰላምታ ሰጥቶ ከንጉሱ ፊት በተጠንቀቅ ቆመ። ጀነራል ጃገማ፣ ሻለቃ ካሳ ገብረ ማርያም፣ የመከላከያ ጄኔራሎች፣ የሲቪል ከፍተኛ ባለስልጣናት ዙሪያውን ቆመዋል። የሰራው ጀብድና ታሪክ በንጉሱ ፊት ተነበበ። ንጉሱ በረጋ አንደበታቸው ለሀገሩ ሲል ለፈጸመው ጀግንነት አመስግነው
ምክትል መቶ አለቃነት ማዕረግ የቅዱስ ጊዮርጊስ ባለ አንድ ዘንባባ የጀግና ሜዳሊያ 3000 የኢትዮጵያ ብር ሸልመነዋል አሉ። ተኩላው በተጠንቀቅ ከቆመበት ከእግሩ ተረከዝ ከፍ ብሎ ሰላምታ ለንጉሱ ሰጠ። ብዙም ሳይቆይ የኢትዮጵያ አየር መንገድ ለመጥለፍ ሙከራ ተደረገ። የተሰማሩት ስፔሻል ፎርሶች ፈጣን ምላሽ ሰጡ። ከዚያን ጊዜ ወዲህ የኢትዮጵያ አየር መንገድን ለመጥለፍ መሞከር ታላቅ አደጋ እንዳለው ጠላፊዎች በይበልጥ ስለተረዱ እጃቸውን ሰበሰቡ። ስፔሻል ፎርሶቹ አይቀመሱምና ፈጣንና የበቁ ኮማንዶዎች፣ ተኳሾች፣ የማይመከሩ አንበሶች ናቸው የሚለው ስም በዓለም ዙሪያ አስተጋባ። ተተኪውም ትውልድ በአባቶቹ ጎዳና መንገዱን ቀጥሏል። ክብርና ምስጋና ጊዜና ዘመን ለማይሽረው ጀግንነታቸው ይሁን ከአቤታዊ ሰራዊት ገጽ። አሁን ላይ የስፔሻል ፎርስ ሰው ጀግናው ኮሎኔል ካሳዬ ታደሰ አባሰራ ኮካ ያ በየመን ኤደን ታሪክ የሰራው መራዡ ተኳሽ የተባለው ጀግና ሃይድሮሲፋለስ በተሰኘ የጤና ጉድለት በጠና ታሟል። ወደ ውጭም ሄደው መታከም እንዳለባቸው በሐኪሞች ተነግረዋቸዋል። 1032 66 83 578 በራሳቸው የኢትዮጵያ ንግድ ባንክ የሂሳብ ቁጥር ለሕክምናቸው ማስተባበሪያ በተዘጋጀው የኮፈንድሚ ሊንክ በመጠቀም ጀግናችንን እንደግፋቸው ሲል ሶሎዳ ሚዲያ ጥሪውን ያቀርባል። ዝግጅታችን እዚህ ጋር ጨርሰናል። ውድ የሶሎዳ ሚዲያ ቤተሰቦቻችን በሌላ ዝግጅት ከምንገናኝ ቸር ቆዩን። ድል ለኢትዮጵያችን። ፈጣሪ ኢትዮጵያና ሕዝቦቿን ይማርክ። ሶሎዳ ሚዲያ